በጉጉት ሲጠበቅ የነበረው በክረምት ሊካሄድ የታቀደው የልጆች ሁለንተና አገልግሎት ስልጠና ከፍተኛ የሆነ ዝግጅት ላይ እንዳሉ የልጆች መምህራን ገልጸውልናል። በባለፈው ዓመት ሲካሄድ የነበሩ መርሃ ግብሮች የልጆች ምግብ ዝግጅት፣ አርትና ቴክኖሎጂ፣ የሙዚቃ ትምህርት እንዲሁም የተለያዩ አይነት ስልጠናዎች መውሰዳቸው ይታወሳል። በዛም የታቀደው ግጥ እና ዝግጅታቸው ምን እንደሚመስል የልጆች መምህራን ገልጸውልናል። ባለፈው ክረምት በ2016 ክረምት ላይ የነበረው የልጆች ሁለንተናዊ አገልግሎት የክረምት ስልጠና የክህሎት ስልጠና ነበረ እና እጅግ እግዚአብሔር የረዳን አገልግሎት ትልቅ ጊዜ ነበረንና በመንፈሳዊውም በክህሎትም ልጆች ትልቅ ነገር ያገኙበት ጊዜ ነበረ። አሁን ደግሞ ከዛ ባለፈ በብዙ ዝግጅት ላይ ስላለን ወላጆችም ቤተክርስቲያንም በአካባቢም ያሉ አብያተ ክርስቲያናት ወይንም ቤተክርስቲያናት ይህንን ስልጠና ለመውሰድ ልጆችን ከወዲሁ በማዘጋጀት ምዝገባ በግንቦት ወር ስለምንጀምር ይህንን ምዝገባ ቀድመን እንድንመዘገብ ቀድሞ ለተመዘገበ ቅድሚያ ስለሚሰጥ ይሄ ስልጠና እንዳያመልጣችሁ እያልን ስልጠናውም ሁለንተናዊ እንደሆነ የተለያዩ የክህሎትም መንፈሳዊም ስልጠና ስለሆነ ይህንን ስልጠና ልጆች እንዲካፈሉ ከወዲሁ ዝግጅት እንድታደርጉ እንጋብዛችኋለን። እሺ እንግዲህ አመሰግናለሁኝ። በ2016 በልጆች አገልግሎት ሰፊ የሆኑ ስራዎች ተሰርተዋል። ልጆች በተለይም በስለንቦናዊ በአካላዊ ጤናማ ሆነው በቤተክርስቲያን ውስጥ እንዲያድጉ ሰፊ ስራዎች ተሰርተዋል። ይህንንም አገልግሎት መሰረት በማድረግ በ2017 ሰፊ ስራዎች እየተሰሩ ነው። እቅድ ታቅዶ እየተሰራበት ነው በልጆች አገልግሎት ማለት ነው። ባለፈው አመት በመንፈሳዊ ትምህርት ዘርፍ ላይ አንደኛ ኢየሱስን ማላቅ የሚለውን፣ ሁለተኛ ደግሞ ተልእኮአዊ ህይወት፣ ማንነትና ራዕይ፣ ስለመጨረሻው ዘመን እና ሌሎችንም ስልጠናዎችን ሰጥተናል። እንዲሁም ደግሞ ልጆች በሁለንተና እድገት ማሳየት ስለሚጠበቅባቸው ቤተክርስቲያናችን በዚህ ጉዳይ ሰፊ ትኩረት ሰጥታ እየሰራች ስለሆነ በሙዚቃ፣ በኮምፒውተር፣ በቴክኖሎጂ፣ በአርት ስራ፣ በልብስ ዲዛይን እና በተለያዩ ስልጠናዎች ደግሞ ተጨማሪ አገልግሎቶችን ልጆች ማግኘት እንዲችሉ መስጠትም እንዲችሉ ስልጠና ሰጥተናቸዋል። በዚህ ዓመትም ተመሳሳይ አይነት ስልጠና ግን አውዱን በጣም ሰፋ ባደረገ መንገድ ሰፊ ዝግጅት ተደርጓል። ባለፈው ዓመት በአጭር ጊዜ የታቀደ ነው። አሁን ግን ካለፈው ኅዳር ወር ጀምረን በልጆች አገልግሎት ዘርፍ ቤተክርስቲያናችን መሪዎች፣ አገልጋዮች እያገዙን በጣም ሰፊ ፕሮጀክት ቀርጸን ዝግጅታችንን አጠናቀን እንገኛለን። ለዚህም ጉዳይ ደግሞ በሚቀጥለው ግንቦት ምዝገባ ይካሄዳል። የተመዘገቡትን እና ስልጠናው ሊሸከም የሚችለውን ያክል ተማሪዎችን ብቻ ወስደን ስለምናሰለጥን ይሄን እየሰማችሁ ያላችሁ ወላጆችና ልጆች ተሽቀዳድማችሁ በጊዜ እንድትመዘገቡ ስናሳስብ ከኛ ቤተክርስቲያን ብቻ ሳይሆን ከውጭም በሰፊው ማስታወቂያ ስለምንሰራ ብዙ ሰዎች ወደ ስልጠና ሊመጡ ስለሚችሉ ቦታ እንዳይጠፋባችሁና ከስልጠናው እንዳትቀሩ በጊዜ መጥታችሁ እንድትመዘገቡ ጥሪያችንን እናስተላልፋለን።